ለዘመናት በሰዎች ዘንድ ትልቅ ክርክርና ጉጉት ከሚያነሱ ርዕሶች መካከል የኮከብ ቆጠራ እውነተኝነት አንዱ ነው። ብዙ ሰዎች ኮከብ ቆጠራን እንደ ቀላል መዝናኛ ወይም ደግሞ ምንም አይነት ሳይንሳዊ መሰረት እንደሌለው አድርገው ሊቆጥሩት ይችላሉ። ነገር ግን በሌላ በኩል በቢሊዮን የሚቆጠሩ ሰዎች የተወለዱበት የዞዲያክ ኮከብ ከባህሪያቸው፣ ከስሜታቸው፣ ከጥንካሬያቸውና ከህይወት ውሳኔዎቻቸው ጋር በትክክል ሲገጣጠም ሲያዩ ይደመማሉ። ለመሆኑ በሰማይ ላይ ያሉት የፕላኔቶችና የከዋክብት እንቅስቃሴ በእርግጥ በምድር ላይ ባለው የሰው ልጅ ልቦና፣ አስተሳሰብና ባህሪ ላይ ተጽዕኖ ያሳድራሉ? ሳይንስስ በዚሁ ጉዳይ ላይ ምን ይላል? በኮከብ ቆጠራና በዘመናዊ ስነ ልቦና መካከል ያለው አስደናቂ ቁርኝነትስ ምንድነው? ዛሬ በዚህ ቪዲዮአችን የኮከብ ቆጠራንና የሳይንስን ጥልቅ ግንኙነት እንመረምራለን። በህዋ ውስጥ ያሉ ግዙፍ አካላት በምድር ላይ ቀጥተኛ የተፈጥሮ ተጽዕኖ እንዳላቸው ሳይንስ በግልጽ ያረጋግጣል። ለምሳሌ ያህል ጨረቃ በምድር ላይ ባሉ ግዙፍ ውቅያኖሶች ላይ የምታሳድረው የስበት ኃይል የማዕበል መፈጠርን ያመጣል። የሰው ልጅ አካል ደግሞ ከ700 በላይ የተገነባው ከውሃ ነው። እንግዲህ ጨረቃ በግዙፉ ውቅያኖስ ላይ ያንን ያህል የውሃ እንቅስቃሴና ለውጥ ማድረግ ከተቻላት ሙሉ በሙሉ ከህዋ በተሰራው የሰው ልጅ አካል አእምሮና የስሜት ህዋሳት ላይ የራሷ የሆነ የተፈጥሮ ተጽዕኖ ታሳድራለች የሚለው ሐሳብ ሳይንሳዊና አመክንዮአዊ መሰረት ያለው ነው። በሳይንሳዊና በሕክምና ጥናቶች እንደተረጋገጠው በሙሉ ጨረቃ ወቅት የሰዎች የእንቅልፍ ሁኔታ ይለወጣል፣ የሆርሞን መዛባት ያጋጥማል፣ እንዲሁም የሰዎች ስሜታዊነትና ንዴት ከፍተኛ ደረጃ ላይ ይደርሳል። ይህ ደግሞ በኮከብ ቆጠራ ጥናት የጨረቃና የፕላኔቶች ቦታ በስሜታችን ላይ ተጽዕኖ ያሳድራል ከሚለው ትምህርት ጋር ሙሉ በሙሉ የሚገጥም እውነታ ነው። የዘመናዊ ስነ ልቦና አባት የሚባለው ካርል ዩንግ በምርምሮቹ እንደገለጸው የኮከብ ቆጠራ የሰው ልጅን ውስጣዊ ስነ ልቦና፣ ሚስጥራዊ ህልሞችና ባህሪ በጥልቀት ለመረዳት የሚያስችል ታላቅ የጥበብ መሳሪያ ነው። በኮከብ ቆጠራ ጥናት አማካኝነት የሰዎችን ባህሪ ለአራቱ የተፈጥሮ አካላት ማለትም ለእሳት፣ ለመሬት፣ ለነፋስና ለውሃ ከፍተን ስንመለከት ዘመናዊ የስነ ልቦና ጥናቶችም የሰዎችን ስብዕና በተመሳሳይ መልኩ ይከፍሉታል። ለምሳሌ እንደ ሊዮ፣ ሳጂታሪየስ እና ኤሪስ ያሉ የእሳት ኮከቦች በስነ ልቦናዊ እይታ ከፍተኛ ተነሳሽነት ያላቸው፣ መሪነትን የሚወዱ፣ ፍቅርና ስሜታቸውን በግልጽ የሚያወጡ አዎንታዊ ኃይል ያላቸው ናቸው። እንደ ካንሰር፣ ስኮርፒዮና ፓይሲስ ያሉ የውሃ ኮከቦች ደግሞ ጥልቅ ስሜታዊነት ያላቸው፣ የሰዎችን ስሜት በሩቅ የመረዳት አቅም ያላቸውና የውስጥ ስነ ልቦናቸው እጅግ ረቂቅ የሆነ ሰዎች ናቸው። እንደ ጄሚኒ፣ ሊብራና አኳሪስ ያሉ የነፋስ ኮከቦች በአስተሳሰባቸው ፈጣን፣ በመግባባት ችሎታቸው የበለጸጉና አዳዲስ ሐሳቦችን በማፍለቅ ይታወቃሉ። በመጨረሻም እንደ ታውረስ፣ ቪርጎና ካፕሪኮርን ያሉ የመሬት ኮከቦች ታጋሽ፣ በተግባር የሚታመኑ፣ የሰከኑና በሕይወታቸው ዘላቂ ስኬትን የሚያሳድዱ ናቸው። በቅርብ ጊዜ በተደረጉ በርካታ ሳይንሳዊ ምርምሮች መሰረት አንድ ልጅ የተወለደበት የዓመት ወቅት በዛ ልጅ የአእምሮ እድገትና በደስታ ሆርሞኖች አመራረት ላይ ከፍተኛ ተጽዕኖ ያሳድራል። ለምሳሌ በጸደይ፣ በበጋ ወይም በክረምት ወራት የሚኖረው የፀሐይ ብርሃን መጠን፣ የሙቀት መጠንና የእናቲቱ አመጋገብ በጽንሱ ላይ የሚያሳድረው ተጽዕኖ ሕፃኑ ሲያድግ የሚያሳየውን ባህሪና የስነ ልቦና አወቃቀር ይወስነዋል። በበጋና በብርሃን ወቅት የተወለዱ ሕፃናት ሲያድጉ ይበልጥ ተስፋ አድራጊ እና ተጫዋች የመሆን ዕድላቸው ሰፊ ሲሆን፣ በክረምትና በቅዝቃዜ ወቅት የተወለዱ ደግሞ ይበልጥ የሰከኑ፣ ጥንቁቆችና ነገሮችን በጥልቀት የሚያስቡ ይሆናሉ። ይሄ ደግሞ የኮከብ ቆጠራ ጥናት በተወለድንበት ወቅት የነበረው የፀሐይና ፕላኔቶች ቦታ ባህሪያችንንና አጠቃላይ ማንነታችንን ይወስነዋል ከሚለው መርህ ጋር በቀጥታ የሚገናኝ ሳይንሳዊ ማስረጃ ነው። አንዳንዶች የኮከብ ቆጠራን ወደፊት የሚሆነውን ነገር ሁሉ በትንቢት እንደሚናገር አድርገው በመረዳት ይሳሳታሉ። ነገር ግን የኮከብ ቆጠራ እውነተኛ ዓላማ የሰው ልጅ የወደፊት ዕጣ ፈንታ በነቢይነት መናገር አይደለም። ይልቁንም የሰዎችን የውስጥ ተፈጥሯዊ አቅም፣
የተደበቀ ድክመት፣ የስሜት አወቃቀርና ተፈጥሯዊ ስብዕና በመተንተን የተሻለ ሕይወት እንዲመሩ መርዳት ነው። እያንዳንዱ ሰው የተወለደበትን ኮከብ ባህሪ አውቆ ሲንቀሳቀስ ከሰዎች ጋር የሚኖረውን ግንኙነት ማስተካከል ይችላል። ለሱ የሚስማማውን የሥራ መስክ መምረጥ ይችላል። እንዲሁም የራሱን ጥንካሬና ድክመት አውቆ የተሻለ ማንነትን መገንባት ይችላል። በአጠቃላይ ሲታይ ፕላኔቶችና የዞዲያክ ኮከቦች በሕይወታችን ላይ የሚያሳድሩት ተጽዕኖ ቀላል የሚባል አይደለም። ሳይንስና ኮከብ ቆጠራ በተለያየ የቋንቋ መንገድ ቢገልጹትም ሁለቱም የሚስማሙበት አንድ ትልቅ እውነት አለ። እኛ የሰው ልጆች የምንኖረው ከጠፈር ከከዋክብትና ከተፈጥሮ ጋር በጥብቅ በተሳሰረ ዓለም ውስጥ ነው። እርሶስ በኮከቦ ባህሪና በእውነተኛ ማንነቶ መካከል ያለው ግንኙነት ምን ያህል ይገጥማል ብለው ያስባሉ? ሐሳቦትን በኮመንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ በማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በቀጣይ በሌላ አስደሳች ቪዲዮ እስክንገናኝ ድረስ ሰላም ቆዩ።